አንድ ትጠይቃላችሁ የሆነ ነገር ትዝ አለኝ። እሺ አንድ አጋጣሚ ፌስቡክ ላይ ምናምን ሲዘዋወር አንድ ሐሙድ የሚባል ልጅ እንደሞታ አየሁኝና ፌስቡክ ላይ ፖስቼ አላህ ይዘንለት አላህ ይማረው ምናምን ብዬ ፖስቼ ነበረ እና አንድ ነገር ለመናገር ፈለግኩኝ። እሱ ምንድን ነው ልክ በሱ አይነት መንገድ ለመሄድ ለመመለስ ያሰባችሁ ሰዎች ህጋዊ ለመሆን ብላችሁ ከሳዑዲ በባህር እንደገና ተመልሳችሁ ራሳችሁን አደጋ ላይ ጥላችሁ ኢቃማ እናገኛለን ብላችሁ የምታደርጉት ነገር ካለ ራሳችሁን አደጋ ላይ የሚጥል ነገር ከሆነ አትጠቀሙት። አላህ ነቢያችን ሰለላሁ ዐለይሂ ወሰለም መን ረኪበ አልበህር ዐንደ እርቲጃጅህ ፈላ የሉመነ ኢላ ነፍሰሁ አሉ። ባህር ማዕበሉ እየመጣ እያለ በመርከብ ላይ በጀልባ ላይ ተሳፍሮ የሄደ ሰው ራሱን ቢያጣ ይሄ ሰውዬ ራሱን እንጂ ማንንም እንዳይወቅስ ተጠያቂ እንዳያደርግ ብለዋል። በዛች በማትረባ በትንሽዬ ጀልባ ላይ ብዙ ሰው ነው ይወጡባታል፣ ይሄዱባታል። ራሳቸውን አደጋ ላይ የሚጥልን ነገር ይጠቀማሉ። ነቢያችን ኢስላም ከልክላል። ራስን አደጋ ላይ የሚጥል ነገር ከሆነ አትጠቀሙ፣ አይቻልም፣ ሐራም ነው፣ ክልክል ነው። በቻላችሁ አላህ በሰጣችሁ ጊዜ እዛው ላይ ሪዝቃቸውን ፈልጋችሁ ሰርታችሁ በተያዛችሁ ጊዜ ተይዛችሁ ብትመጡ የተሻለ ነው። ከዚህ በፊት አንዲት ልጅ ሞተች አሉ። አሁን እንደገና ትናንትና ደግሞ ሄደች። አለይኩም ሰላም። አንድ ጊዜ አላህ ይዘንለት አላህ ይማረው። ሌላ ነገር አንድ ሰው ሞት አይደለ በህይወት ሳለ መጥፎ ስራዎችን ሊሰራ ይችላል፣ ሙዚቃ እየለቀቀ ሊጨፍር ይችላል ምናምን። ያንን አጥፎለት ከላስ በቃ ያንን እየለቀቃችሁ ያዘናችሁ አዝናችሁ ሊሆን ይችላል። አዝናችኋል፣ ችግር የለውም፣ ሊያዝን ይችላል ሰው። ግን ሙዚቃን መልቀቁ አስፈላጊ አይደለም፣ አይቻልም፣ አይፈቅድም። እሱ በቃ ያንን አጥፎለት ያለውን ነገር በተለያየ ሙዚቃ ምናምን እያደረጉ ይለቁታል። ሀዘን በዛ አይደለም የሚገለጸው። ይህን ልጅ ከወደዳችሁት እኔ አሳዝኖኛል። ብዙ አላውቀውም፣ ግን ሳየው ዝም ብዬ እንትኑን ብቻ አይቼ ንጹህ ልጅ ይመስላል፣ ውስጡ የዋህ ልጅ ይመስላል። በዚያ ላይ ወንድማቸው ነው፣ ሙስሊም ወንድማቸው ነው። ጥፋት ሊሆን ይችላል፣ ያንን መሸፈን እንጂ እንደገና ያንን ቪዲዮ እያወጣቸው የጨፈረበትን መልቀቁ አስፈላጊ አይደለም። አላህ ይዘንለት፣ አላህ ይማረው፣ አላህ ጀነተል ፊርደውስ ይወፍቀው። በጀልባ ባህር ውስጥ ሰምጦ የሞተ ሰው ከሸሂዶች ከሰማዕታቶች ይመደባል። ነቢያችን ሰለላሁ ዐለይሂ ወሰለም እንደተናገሩት አሹሃዳኡ ኸምሳ ሸሂዶች 5 አይነት ናቸው ብሎ ተናገሩ። አንደኛው ሸሂድ ምንድነው? አልገሪቅ ሰምጦ የሞተ ሰው በውሃ ውስጥ። አላህ ከነዚህ አድርገው፣ አላህ ጀነተል ፊርደውስን ይወፍቀው። እና ይህን ነገር አታድርጉ ለማለት ነው። ማንኛውም ስደተኛ አማኝ የሚሆን ከሃዲ የሚሆን የፈለገ ይሁን ራሳቸውን አደጋ ላይ የሚጥልን ነገር አታድርጉ። ራሳቸውን ነፍሳቸውን ጠብቁ። ገብታችኋል? ይህን አላህ ይጠብቃቸው ያላቸውበት። ለቤተሰብ መስዋዕት እንከፍላለን ብላችሁ ሄዳችሁ ለቤተሰብ መስዋዕት ከፍላችሁ ከዛ እንደገና በስደት ላይ እንዲህ አደጋ ራሳቸውን የሚጥልን ነገር አትጠቀሙ። ራሳቸውን ጠብቁ። እሺ፣ የራሳቸውን ጠብቁ። አይ አንዳንዴ ስለ ግል ህይወታችንን ማውራት ግድ ነው አይደለ? ስለዚህ ብልህ ሁኑ። ነፍሳችሁ ትልቁ አራስ ማላችሁ ነው። እናንተ ስትኖሩ ነው ለቤተሰቦቻችሁ የምትኖሩት። ቦታችኋል፣ ለቤተሰቦቻችሁ የምትኖሩት እናንተ ስትኖሩ ነው። ስለዚህ ራሳችሁን ጠብቁ ቀድማችሁ። ያ ለራሳችሁ ትኩረት አድርጉ። ቤተሰቦቻችሁ ከእናንተ በላይ ይፈልጓቸዋል። ከገንዘባችሁ በላይ ሰርታችሁ ከምትሰጧቸው ገንዘብ በላይ እናንተን ይፈልጓቸዋል። ይላቸዋል። እናታችሁ በተለይ በጣም ትሳሳላችኋለች። የሆነ ነገር ጫፋቸውን እና እሾህ እንድትወጋቸው እራሱ አትፈቅድም፣ አትፈልግም። ያን ብትሰማ ትሰበራለች። እንደዚህ አይነት ልብ ያላቸው እናቶቻችሁን ህይወታችሁን እንደ ቀላል ነገር አይታችሁ አደጋ ላይ የሚጥልን ነገር አታድርጉ። እያዩቸው እዛ አስታማዋችሁ ቢያጣቸው ይሻላቸዋል። እንዲህ ባህር ውስጥ ሰምቶ የአሳራት ሆኖ ተገኘ ሲባሉ ህመሙን በቃ መቼም የማይወጣ ህመም ነው የሚሆንባቸው። ስለዚህ ብልህ ሁኑ። ባላችሁ ጊዜ እዛ ሰርታችሁ ነፍሳቸው የተጠበቀ መሆን አለ። አላህ ሱብሓነሁ ወተዓላ ምን ያክል ለህይወታችሁ እንድትጠብቋት ትኩረት እንደሰጣችሁ ተመልከቱ። መጀመሪያ ምን አለ? ወላ ትልቁ ቢአይዲኩም ኢለ ተህሉካ አለ።
ወአሕሲኑ ኢነላሃ ዩሒቡል ሙሕሲኒን አለ። ነፍሳችሁን በራሳችሁ እጅ ወደ ጥፋት አትጣሏት፣ ስለ ነፍሳችሁ መልካምን ስሩ፣ አላህ መልካም ሰሪዎችን ይወዳልና አለ። ነፍስህን ስትንከባከብ ራስህን አደጋ ላይ ከሚጥል ነገር ስትርቅ አላህ በዚያ ነገር ራሱ ይመነዳል። ገብቶሃል? አላህ ይመነዳል። ቀጥሎ ምን አለ? ወላ ተቅትሉ ከፍ አለና ደግሞ ምን አለ? ወላ ተቅትሉ አንፉሰኩም ኢነላሃ ካነ ቢኩም ረሒም አለ። ራሳቸውን አትግደሉ፣ ራሳቸውን አታጥፉ አለ። እኔ ለእናንተ በጣም አዝንላችኋለሁና አለ። ተመልከቱ፣ አላህ ስለሚወደን ነው ይህን እየከለከለን ያለው። ራስን ማጥፋት ዋጋው ገሃነም ነው ብሎ አስጠንቅቆናል። ገብቷቸዋል። ነቢያችን ሰለላሁ ዐለይሂ ወሰለም መን ቀተለ ነፍሰሁ ፈሁወ ፊናር አሉ። ራሱን ያጠፋ ሰው እርሱ የገሃነም ነው፣ ራሳችሁን እንዳታጠፉ ብሎ ከለከሉ። ዝም ብሎ በትንሽ ቅጣት ምናምን የሚታለፍ ነገር አይደለም። ራስን ማጥፋት የገሃነም ያደርጋል። ስለዚህ ነፍሳችሁን ራሳችሁን ጠብቁ። ቤተሰቦቻችሁ ከምትልኩላቸው ገንዘብ በላይ እናንተ ምቹ ሆናችሁ እዛ ማየት ይፈልጋሉ። ያንን ነገር አሳዩ። ጭራሽ አደጋ ላይ የሚጥልን ነገር አትዳፈሩ። ሌላ ነገር አንዳችሁ ለሌላችሁ በስደት ዓለም ላይ ያላችሁ ተሳሰቡ። አሁን ሲሞት ይሄ ልጅ ሁሉም አዘነ፣ ሁሉም ልቡ ተሰበረ። ይወታችኋል። የሆነ ነገር አሁን አብሯቸው ያለ ሰው ሊኖር ይችላል። ስራ አጥቶ ሊሆን ይችላል። ለእርሱ ስራ በመፈለግ ልክ ለራሳቸው ስራ እንደምትፈልጉት ለእርሱ ፈልጋቸው አስገቡ። የእርሱ መጨናነቅ የእናንተ መጨናነቅ ይሁን። ነቢያችን ሰለላሁ ዐለይሂ ወሰለም ላ ዩእሚኑ አሐዱኩም ሐታ ዩሒበ ሊአኺሂ ማ ዩሒቡ ሊነፍሲሂ አሉ። አንዳችሁ ለራሱ የሚወደውን መልካም ነገር ለሌሎችም እስካልወደደ ድረስ አላመነም አሉ። አንተ ጠግበህ እያደርክ ጎረቤትህ ተርቦ እንዳያድር አሉ ነቢ ሰለላሁ ዐለይሂ ወሰለም። አማኝ ይሁን ከሃዲ ይሁን ጉዳይ አይደለም እሱ። ነቢ ሰለላሁ ዐለይሂ ወሰለም ለይሰ ልሙእሚን አለዚ የቢቱ ሸብዓንን ወጃሩሁ ጃኢዕ አሉ። ጎረቤቱ እንደተራበ እያወቀ ለራሱ ጠግቦ ያደረ ይሄ ትክክለኛ አማኝ አይደለም አሉ። ትክክለኛ አማኝ የሆነ ሰው ጎረቤቶችን ይመለከታል። ይወታቸዋል። ሲታመሙ ሂዶ ይጠይቃቸዋል። ሲራቡ ሂዶ ያበላቸዋል። ሲጠሙ ሂዶ ያጠጣቸዋል። ሲራቆቱ ከልብሱ ያካፍላቸዋል። ሲቸገሩ ያግዛቸዋል። ይሄ ነው እና በተለይ ይሄ ደግሞ በስደት ላይ ያላቸው ልጆች ከማንም በላይ ይህንን እርስ በርሳችሁ ትኩረት አድርጉበት። አንዷ ስራ ስታጣ ጓደኛ የስራ ትታለች፣ ስለዚህ ስራ ፈልጉላት ብላችሁ ሌሎች ጓደኞቿን ማፈላለግ። አንዱ ስራ አጥቶ ሲቀመጥ እዚያ ጓደኛ የስራ አጥቷል እናፈላልግለት። ሰራተኛ ፈልጋለሁ ሲል አሰሪያችሁ እኔ ጓደኛ አለኝ እኮ ብላችሁ የሆነ እንትን ይሰማችሁ ብላችሁ። ስለዚህ ይህን ተሳሰቡ፣ ተዛዘኑ። ግን እንክብካቤ ሲገኝ ጊዜ አንዱ ለሌላው ያኛ ተስፋ ቆርጦ ህይወትን አደጋ ላይ የሚጥል ነገር ውስጥ እንዳይገባ ይሆናል። አልልኝ እኮ ወንድሞች ይላል። ልክ እንዲሁ ችግሩንም ያማክራቸዋል። የሚያማክረው ሰው ሲያጣ ግን አንድ ሰው በቃ የዛኔ ብቸኝነት ይሰማውና የራሱን ውሳኔ ወስኖ መጥፎ ውሳኔ ውስጥ ሊገባ አይችልም። ስለዚህ ይሄ ነው ጥያቄ ያለ። ቀጥል አሎ تسمعون كلامي؟ السلام عليكم. وعليكم السلام ورحمة الله وبركاته. አንድ አራት ጥያቄ ነበረኝ መጠየቅ ይቻላል? አጫጭር ናቸው ቶሎ ቶሎ ብዬ። ስንት ሜትር ይሆናሉ? ረጃጅም ከሆኑ እንዳትጠይቂ ብዬ ነው። እሺ የመጀመሪያው ጥያቄ እኔ አሁን ባለሁበት ቦታ ማለት ነው ሀላል ስጋ ተብሎ ነው የሚሸጡት። ማለት ከሱፐር ማርኬትም ሆነ ከሌላ ቦታ ሀላል ብለን ነው የምንገዛው እና ግን እንዴት ይታረድ በምን ይታረድ የምናውቀው ነገር የለም። ማለት በማሽንም ሊሆን ይችላል። ሀላል የሚሉት ያው የአሳማ ስጋ ምናምንም ስላለ እሱንም ለመለየት ይሆናል። ከዛ ውጭ ግን የሙስሊም ስጋ የምናገኝበት ሁኔታ የለም እና እሱ እንዴት ይታያል ማለት ነው የመጀመሪያው። እሺ ሀላል ስጋ ይላል ነው ያልሽው አይደል? ስጋ ሀላል ስጋ ነው ተብሎ ተለይቶ ማለት ሁሉም ሰው ነው የትኛውም ሃይማኖት ነው ሄዶ የሚገዛው፣ ሙስሊም ብቻ ሳይሆን ሀላል ብለው ነው የሚሸጡት ሱፐር ማርኬት ላይ ማለት ነው። ስለዚህ ግን ማለት በማሽን ይሁን እንዴት ይታረድ ግን የምናውቀው ነገር የለም። እሱን መጠቀም እንዴት ይታያል ነው የመጀመሪያው ጥያቄ። እሺ ሀላል ስጋ መሆኑ የተረጋገጠ እስከሆነ ድረስ ያ ማለት ለሙስሊም የተፈቀዱ የሆኑ የስጋዎች አይነቶች እንደዚያ ከሆነ እናንተ ያንን ቢስሚላህ ብላችሁ መብላት ትችላላችሁ። ገበያ ላይ የሚቀረቡ ስጋዎች ዱባይ ላይ ለምሳሌ
የዶሮ ስጋ አለ፣ የፍየል ስጋ አለ፣ የበግ ስጋ አለ፣ የከብት ስጋ አለ። እነዚህ ሐላል ስጋዎች ናቸው። ማን እንዳረዳቸው እና በምን ሁኔታ እንደታረዱ አይታወቁም። በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ እንዲህ አይነት ስጋ ተጠይቀው ነበር። እናንተ ቢስሚላህ ብላችሁ ብሉበትና እናንተ ቢስሚላህ ብላችሁ ብሉት ብለዋቸው ሰሃቦች ጠየቋቸው። አንተ የአላህ መልእክተኛ ሆይ ማን እንዳረደውና እንዴት እንደታረደ አናውቅም፣ ግን ይህን ስጋ ምን እናድርገው አላቸው። ጣሉት? ጣሉት አላሉ። ስም ቢስሚላህ አልተባለበትም። ይወሳበት አናውቅም ሲሏቸው ጊዜ ነቢ ሰለላሁ ዐለይሂ ወሰለም ኩሉሁ ወዝኩሩ ስመላሂ ዐለይሂ አሉ። እናንተ ቢስሚላህ በሉበትና ብሉት ብለው ተናግረዋል። ስለዚህ ይሄ ነው። ሁለተኛው ደግሞ ከካፊሮች ስጦታ አሁን በብዙ አጋጣሚ ይሰጡናልና እሱ ማለት መመለሱ ወይ ደግሞ ዝም ብሎ እንደ ስጦታ አድርጎ መቀበሉስ? የሌላ እምነት ተከታዮች የሚሰጣችሁን ስጦታ መቀበል ትችላላችሁ፣ ችግር የለውም። ነገር ግን በመስፈርት አንደኛ ያ የሚሰጧችሁ ነገር ምድራዊ ነገር ከሆነ የሚበላ የሚጠጣ የሚለበስ ምናምን አይነት ነገራቶች ከሆነ ችግር የለውም። ሁለተኛ መስፈርት ምንድነው? ያ የሚሰጧችሁ ነገር ከሐላል ምንጭ የተገኘ መሆን አለበት፣ ከሐራም የሆነ መሆን የለበትም። ለምሳሌ አስካሪ መጠጥ ሽጦ ከሆነ ብርንኬ ያለሽ ከሐራም ምንጭ ነውና ከአስካሪ መጠጥ ክልክል ነውና ከሱ ምንጭ የመጣ ከሆነ አትቀበይም። ነገር ግን ኖርማል የሆነ ነገር ሽጦ ለምሳሌ ዱቄትና ዘይት ሸጣል በል ነጋዴ ነው። ሐላል የሆኑ ነገራቶች ናቸው የሚበሉ አያችሁ። ይሄን ግን እንዲህ አይነት ነገር ከሆነ ሽቶ የሰጠሽ የሰው ገንዘቡን መቀበል ችግር የለም እና የሚያመጣበት ምንጩ ከሐላል ምንጭ መሆን አለበት፣ ከሐራም መሆን የለበት። እሺ፣ በዚህ መስፈርት ችግር የለም። አይ ሌላኛው ጥያቄ ደግሞ አንድ ሴት ከባሏ ገንዘብ ተቀብላ ያው ለምንም ነገር ብሎ ሊሰጣት ይችላል፣ ግን እሱ በማያውቀው ሁኔታ ለዘካ ወይ ለቤተሰቦቿ ወይ ለሰደቃ ለሆነ ነገር መጠቀሙ እንዴት ይታያል? ማለት እሷ ቤት ነው የምትውለው፣ የራሷ ገንዘብ አይደለም፣ ግን ባሏ በሚሰጣት ገንዘብ እነዛን ነገሮች ያለሱ ፍቃድ እሱ ከሰጠበት ዓላማ ውጭ ለሌላ ነገር መጠቀም እንዴት ይታያል? ነፃ ሰጥቷት ከሆነ ውሰጅ ብሏት ከሆነ ችግር የለውም። ለሐላል ነገር እስከዋለችው ድረስ ለቤተሰብም ታውለው ለውጭ ድሃዎችም ትስጠው ችግር የለውም። ትችላለች። ይሄ ነው። አንድ ሴት እሷ ባልተደሰተችበት ሁኔታ ውስጥ ለባሏ ብቻ ብላ የባሏን ማስደሰት አለመፈለጓ እንደ መጥፎ ነገር ይቆጠርባታል? ለምሳሌ ባልና ሚስት አሉና ከእሷ ከደስታ ማለት እሷ ያለ ፍላጎቷ ለባሏ ብቻ ማስደሰት ብላ የግድ አንድን ነገር ማድረግ ያለ ፍላጎቷ አንድን ነገር ማለት ግዴታ ከሆኑ ነገሮች ውጭ ለሱ ላይ ግዴታ ማድረግ አለማድረጓ ወይ ደግሞ ነው አልፈልግም ማለት ያለ ፍላጎቷ ማለት እንዴት ይታያል? ማለት የባሏን ሐቅ እንደመጋፋት ይቆጠርባታል ወይ? እሺ፣ ካልፈለገች ያንን ነገር አቅሙ ማን ነው ፍላጎቱ ከሌላት ርጋ ብላ ታስረዳው። ትዳር ማለት በባልና በሚስት መካከል በምክክል የሚሆኑ ነገራቶች ናቸው እና ይሄ ነገር እሷን ካልተመቻት ይሄ ነገር እኔ የመቸኝም ብላ ታሳውቀው፣ ትንገረው። ያን ነገር እሱ መረዳትም አለበት፣ ግዴታ ነው። ያን ነገር መረዳት አለበት። እንዳጠቃላይ ያልተመቻት ነገር ከሆነ ያንን በግዴታ ታድርግ የሚል የለም። ነገር ግን ያንን ነገር ታስረዳው። አሁን ያ ነገር ለማድረግ ፍላጎት እንደሌላት ወይም እንዳልተመቻት ያንን ታሳውቀው። እና ሰላዋት ያለ ኡዱ ቁርአን መቅራት ያለ ኡዱ ይቻላል? ቁርአን መቅራት ያለ ኡዱ ችግር የለውም። ነገር ግን እንደ አስሉ እንደመሰረቱ እንደው ሚን አዳቢ ቲላወቲል ቁርአንን ለሚቀራ ሰው ሊያሟላቸው ከሚገቡ ስርዓቶች መካከል ኡዱ ማድረግ ነው። ነገር ግን በሂፍዙ ለመቅራት ከፈለገ ኡዱ ባይኖርም ችግር የለውም። ሞባይልን ይዞ ለመቅራት ኡዱ ባይኖርም ችግር የለውም። በላቸው ግን ኡዱ ማድረጉ ነው። የወረቀቱን ቁርአንን ሙስሐፍን ይዞ ለመቅራት እስከተባለ የዛኔ ያለ ኡዱ መንካት አይቻልም። ሙስሐፍን ያለ ኡዱ መንካት አይቻልም። አላህ በቁርአን ላይ ላ የመስሁ ኢለል ሙጠሀሩን ይላል። ቁርአንን የተጠራሩ ሰዎች ካልሆነ በስተቀር አይነኩትም ብሏል። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? ላ የመስል ሙስሐፍ ወል ቁርአን ኢላ ጣሂር፣ ቁርአንን ጦሃራ የሆነ ሰው ካልሆነ በስተቀር እንዳይነካ ብለው ተናገሩ ማለት ነው። አይ ያቀል ይቀጥል። ኢድ መቼ ነው ያኺ? አላህ አላህ ሲመጣ ጊዜ አብረን እናከብራለን። ኢንሻአላህ ላይቭ ላይ እናከብራለን።
السلام ورحمة الله وبركاته. السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. ኢደል ፈጥር የማዳም ቅመሞች እንዴት ነው የምናደርገው? ማለትም አሁን እዚህ እነሱ ያወጣሉ፣ ለምሳሌ ከኔም ጭምር ነው የሚያወጡት ማለት ነው። እኔ ኢትዮጵያ ግዴታ ለኔ ማውጣት በጾማቸው በአካባቢ ለሚገኙ ረሃዎች አይሰማም? ከኔ ነው የሚቆራረጠው? ይሰማል። እሺ እዚህ አሁን እነሱ ከኔም ጭምር ነው የሚያወጡት ማለት ነው። ግዴታ ከኢትዮጵያ ማውጣት አለብን ከኢትዮጵያ ከዛው ካለሽበት ከአካባቢ ነው የሚወጣው። በጾምሽበት አካባቢ ምስኪኖች ካሉ ለእነሱ ነው የሚሰጠው። ከሌለ ግን ኢትዮጵያ ታስወጣላችሁ፣ ችግር የለም ነው ማለት። በራሴ ግዴታ ዋጅብ ይሆንብኛል ወይስ አሁን ማዳሞቼ ናቸው የሚያወጡልኝ? እንደ አስሉ እንደ መሰረቱ ራሳችሁ የማውጣት አቅሙ ካላችሁ ራሳችሁ ናችሁ ማውጣት ያለባችሁ። ነገር ግን ያ ሰው አሳውቋችሁ ቢያወጣላችሁ ችግር አይኖረውም። አሰሪዎቻችሁ ለእናንተ ቢያወጡላችሁ ይቻላል። እሺ ሁለተኛ ደግሞ ሽንት ቤት ውስጥ ሆነን ለውዱአ የምናደርገው ውዱእ ስናደርግ ያው ቢስሚላ ነው ብለን የምናደርገው ችግር የለውም? ሽንት ቤት ውስጥ ናችሁ ቢስሚላህ ማለት ትችላላችሁ ወይ? በዚህ ላይ በዑለሞች መካከል ሁለት ሀሳብ አለ። ግማሽ ዑለሞች ድምጻቸውን ከፍ አድርጋችሁ ማውጣታቸው ድምጻቸውን ቢስሚላህ ብላችሁ ብታደርጉ ችግር የለውም ይላሉ። ሌሎች ደግሞ አይ በልባችሁ ቢስሚላህ ብለው አስቡ ይላሉ። ሁለቱም ያስኬዳል። ነገር ግን በላጩ ምንድነው ከተባለ በልባችሁ ወይ። ምክንያቱም ኢማሙ አሕመድ ምን አሉ? إذا عطس الرجل وهو في الحمام فليحمد الله بقلبه لا بلسانه. عند ሰው ሽንት ቤት ውስጥ ነው ካስነጠሰው ቢስሚላህ የሚለውን በልቡ ያስብ፣ አንደበቱ እንዳይለው ተናግረው። እሺ ከዚሁ ጋር በተያያዘ አንድ ነገር ላስታውሳችሁ። ሰማ ልጆች ይሰማል? ከዚህ በፊት ሲነሳ የነበረ ጥያቄ አለ። ጥያቄሽ ምንድን ነው? እንትን ያው ቆይቷል፣ ግን እንደዚህ ከሰው ጋር እያወራን እያለ ስጦታ ተሰጥቶት አንድ ሰው ያን ስጦታ የመመለስ ግዴታ፣ ያ ሰው ደግሞ አልቀበል ብሎት የመመለስ ግዴታ አለብን ወይስ የለብንም? የሚሰጣችሁን ሰው አልቀበልም ብሎ መመለስ ነው? ኖ በጊዜው ተቀብለናል፣ ግን ያው ተጣላክ ምናምን የሆነ ነገር ይፈጠራል። ከዛ ያንን ለመመለስ ያ ሰው አልቀበል ካለ የትኛው ሰው ሰጪው ነው ተቀባዩ? ነው ተቀባዩ ማለት ነው። ሰጪው አልቀበልም ካለ ያው የሆነ በክፍተት ሲፈጠር ሲጣሉ ወይንም ፍቅረኛሞች ሊሆኑ ይችላሉ። ከዛ ስጦታውን ስትመልስለት አልፈልግም ካለ እንዴት ነው? እና ምን ይሁን ጥያቄው ምንድን ነው? አልቀበልም ካለ ነው ስጦታ ተፋቅረው ምናምን ስጦታ ሊሰጣት ይችላል። ከዛ ሲጣሉ ደግሞ ልትመልስለት ብትፈልግ አልቀበልም ካለ ይሄ ነገር በሷ ግዴታ ያው ወንጀል ይሆንበታል ወይ? የሱ ሀቅ አለበት ማለት ነው? የለበትም። አንዴ በሰውየው ወዶና ፈቅዶ የሰጠውን ነገር አይጠየቅበትም። እንትን ነው አንዴ ከሰጠች خلاص ያ ገንዘብ የሷ ሀቅ ነው። ሰጥቷታል። እሺ ሽክራን ጀዛኩሙላህ ኸይር። እሺ ማን ከኔ ጋር የሚቆራረጠው? ሰላም አለይኩም። ብዙ ወንዶች ተበልተዋል። ያ ማለት ልጅቱን ወዳታለሁ ይልና ያለ የሌለውን ሀብት ያወጣል። ከዚያ በኋላ በቃ ያ አንዴ ከማኑ ነክተህ ከሰጠህ ነው خلاص በቃ እንዲህ ለምታደርጉ ሰዎች አንድ ጊዜ አንድ ንግግር ልንገራችሁ።
አንደኛ ፍቅር በሚለው መንገድ ለሚያደርጉ አይደለም። ያንን ሙሉ በሙሉ አትግቡበት ነው የምለው። ግን ሰው አገባ አይደለም ወይንም ሊከሰር ወደዚያ ሴት ለመወደድ ይፈልጋል። ወንድ ልጅ ይፈልጋል። በሴት ልጅ መወደድ ጸጋ ነው። በሚስትህ ይህን ጸጋ ነቢያችን ሰለላሁ ዐለይሂ ወሰለም ትልቅ ጸጋ እንደሆነ ተናግረውታል። ሐዲስ ላይ ኢኒ ቀድ ሩዚቅቱ ሑበሃ አሉ። እኔ የሚስቴን የኸዲጃን ፍቅር ተለግሻለሁ እኮ እያሉ አላህን ያመሰግኑ ነበር። እንደ ትልቅ ጸጋ ቢቆጥሩት ነበር። ይህ የማይገባው እንዳለ ደግሞ ግን እዚህ ቦታ ላይ ልናገር የፈለግኩ ምንድን ነው፣ ባል በሚስቱ ለመወደድ ይጥራል። የዚያ መንገድ ላይ ግን ብዙ ሰዎች የሚያደርጉት ትልቅ ስህተት አለ። እርሱም ምንድን ነው? ሴት ልጅ በገንዘቡ ኃይል እንድትወደው ይጥራል። ያለ የሌለን ገንዘብ እያመጣ ይጭናታል፣ ይሰጣታል። ሴት ልጅ ከአንተ ገንዘብን አይደለም የምትፈልገው፣ ገንዘብ አትፈልግም እያልኩኝ አይደለም። ነገር ግን ከዚያ በላይ ፍቅር፣ ታማኝነት፣ እውነተኝነት። አትዋሻት፣ ሚስትህን በፍጹም አትዋሻት። እውነተኛ ሆነ ተገኝላት፣ ታማኝ ሆንላት፣ ጊዜ ስጣት። እነዚህ ሁሉ ከእርሷ ዘንድ እንድትወደድ የሚያደርጉ ነገራቶች ናቸው። ከዚያ በኋላ ደሃ ሁን ከፈለክ እንደው እርሷን ብቻ ለማስተዳደር አቅም ይኖርህ እንጂ ከአንተ ውጭ ሌላ ምድር ላይ በቃ ሌላ ሰው ያለው ላይ ይመስላል። ግን አብዛኛው ሰው በገንዘቡ ኃይል ያመጣል፣ ጊዜ አይሰጣትም፣ አያከብራትም። ሰው ፊት ምናምን ያለ እንትን ይላታል። ለእሷ ጊዜ ምናምን የለውም። ጓደኞች ጋር ያመሻል ምናምን፣ ልክ ማታ ይመጣል። ያንተ ብርን ይሰራለታል። ከዚያ በኋላ ያ እንደዛ ማለት የለበትም። ጊዜ የሚሰጣቸውን ሰው በጣም ይወዳሉ። ዛሬ የፍቅር ክፍለ ጊዜ እንዳይሆን ይህንን ርዕስ ከጀመርኩ ስለማላቋርጥ ያለት ጥያቄ ያለው ሲገጥ ጥያቄ ያለ ይቀጥል። አሰላሙ አለይኩም። የገባችሁ ሰዎች ጥያቄ አይሰማም? አሎ አይሰማም እንዴ? تسمعين كلامي ولا سمع له صوت؟ سمع له باي. نعم وعليكم السلام. ሸበካ ይዘኛ መሰለኝ። እሺ ይሰማል? ይሰማል። ጥያቄ ስለ ወር አበባ ልጠይቅሽ ነበር። ኔትወርክሽን አስተካክለሽ ነው። እሺ ፈሱ እኔ ልቀጥል። እኔ ማለት ነው ለእህቴ ያለችው ኮንትራት ቤት ነው እና እኔ ለእህቴ ዘካተል ፍጥር መስጠት እችላለሁ። ከሷ ግን ብር መቀበል አልችልም። እኔ ይቆራረጣል። አሁን ይሰማል? ማላን ኡስታዝ አንተ ድምጽ አይቆራረጥም። ከማን ጋር ነው ያለው? ማልዳ እየሰማው ነው። ማልዳ አለህ ከላይ? እንዴት ነህ? ደህና ነህ? ሰላም ይመስገን። ማን ነው የምታመሰግነው? በምን የምታመሰግነው ማንን ነው? እሺ በቃ ግልጽ ላድርግልህ። እንደ ኢየሱስ ክርስቶስ ማንን ነበር የሚያመሰግነው? ወደ አጀንዳው ስለምንድን ነው መመለስ ይችላል፣ ችግር የለውም። ግን የፈለጉት ጥያቄ መጠየቅ ምናምን ይቻላል። አጀንዳው ኢየሱስ ክርስቶስ ማንን ነበር ሲያመሰግን የነበረው ነው። አዎ ኢየሱስ ክርስቶስ የሚያመሰግነው የባህሪ አባቱን ነው፣ አምላኩን አይደለም። አምላኩ አይደለም። ራሱ ኢየሱስ ክርስቶስ አምላክ ስለሆነ
እሺ ኤፌሶን ምዕራፍ 1 ቁጥር 3 ላይ የኢየሱስ ክርስቶስ አምላክ ይባረክ ይላል። አምላክ አለው? አምላክ የለውም። የኢየሱስ ክርስቶስ አምላክ ይባረክ ይላል መጽሐፍ ቅዱስ። ስህተት ነው ይሄ? ኢየሱስ ክርስቶስ አምላክ ይባረክ? የኢየሱስ ክርስቶስ አምላክ ይባረክ ይላል መጽሐፍ ቅዱስ። እንደዛም ይላል እና ለላሳየ መጽሐፎቹ ምናልባት የእንትኖች ካልሆኑ በ81 አሃዱ ከሆነ ችግር የለውም። ያው 81 አሃዱ ከነ ቁጥሩ ነው ማሳየህ። ያው 81 ይታያል። 81 አሃዱ የኦርቶዶክስ መጽሐፍ ቅዱስ። እሺ ኤፌሶን ምዕራፍ 1 ቁጥር 3 ምን ይላል? በክርስቶስ በሰማያዊ ስፍራ በመንፈሳዊ ሁሉ በረከት የባረከን የኢየሱስ ክርስቶስ አምላክ ይባረክ ይላል። ያው የኢየሱስ ክርስቶስ አምላክ ይላል። እሱ አምላክ የሆነውንስ ምን ልትለው ነው? አምላክ ከሆነ የሚለው የሚናገረው ማለት ነው። አሁን አገኝ አንድ ስሚል የለም ብለህ ነበር። የኢየሱስ ክርስቶስ አምላክ የሚል የለም ብለህ ነበር። የኢየሱስ ክርስቶስ አምላክ የሚል አለ። በራሴ ያየሁት ነው። እኔ እስከዛው መጠየቅ እችላለሁ? እቺን ጨርሳትና ችግር የለውም። አንዴ ከዛ በኋላ ትጠይቃለህ። ኢየሱስ ክርስቶስ እንደ የሰውነት ባህሪው ነው እሱን የተናገረው። ኢየሱስ ክርስቶስ ፍጹም አምላክ ፍጹም ሰው እስከሆነ ድረስ በስጋዊ ባህሪው የስጋ ባህሪ ጋር ይናገራል፣ በመለኮት ደግሞ የመለኮት እንትን ይናገራል። ስለዚህ ኢየሱስ አምላክ አለ የሚለው የለም ያልከው አለ፣ ትክክል ነው ማለት ነው አይደለ? አረጋገጥክ? እሱ አይደለማ ነው እሱን ነው እያልኩኝ ያለሁት። ቅድም የለም እንደሱ የሚል አልክ፣ አሁን ደግሞ እንዳለ ማስረጃ ወጥቼ አሳየሁ። ስለዚህ ኢየሱስ ክርስቶስ አምላክ አለ የሚለው ከዚህ በኋላ ልታምን ነው ማለት ነው። ቅድም አታምንም ነበር። አዲስ ኪዳን ላይ ማለት ነው ሁሉም ነገሮች ምሳሌ አላቸው። ዝሮ ዝሮ በምሳሌ ነው የሚናገረው። ኢየሱስ ክርስቶስ ሲናገርም በምሳሌ ነው። ትርጉምና ፍቺ አላቸው ሁሉም ነገር። ስለ ፍቺ እንመጣበታለን። ክርስቶስ አምላክ አለ ይላል መጽሐፍ ቅዱስ። ትክክል ነው ወይንስ ተሳስቷል መጽሐፍ ቅዱስ? እሱን እንደዛ እንትን ሊል አልችልም። እስኪ አሁን ንገረኝና ላውጣው። ቆይ አንዴ ኤፌሶን ቼክ እያረኩ ስለሆነ ጊዜ ሊወስድ ሌሎች ጋር አውራ እመለሳለሁ። አለሁ አታወርደኝ። ቼክ ላድርገው። አብሽር። እሺ እኔ እንዳጠብቀ ብዬ ነው። ፊልሞና الو ولك الو تسمعون كلامي ولا لا؟ اشتياق يلا يقدر سامي بقيت اسم الو حتسمعون كلامي ولا لا؟ زمናችሁ ይባረክ። የዛሬው ቀን እናንተ ነው። እየጸለይኩ ለሃናገር ያላ በጸሎት ነው የሚቀበላቸው እዚህ ቤት። ሳሚ እንዴት ነህ? ደህና ነህ? ሳሚ አይደለሁም። ኧረ እኔ ፊልሞና ነኝ። ሳሚ ነው ብለው ስለተናገሩ ነው ኮሜንት ላይ። እሺ ፊልሞና ሰላም ነው? እንዴት ነህ? ጸጋና ሰላም ይብዛልህ። ለአንተም ይብዛልህ። እንዴት ነህ? አላህ አልሐምዱሊላህ። ጥያቄ አለህ በእስልምና ላይ? በደንብ ጥያቄ ጠይቅ። ናይሽ እሺ ጥያቄ ያለው ካለ ይቀጥል። ከላይ ዝም አለ። ኧረ ዝም አላልኩም። እሱ እሺ ጥያቄ እሺ
መልካም ሱረቱል ማኢዳ ምዕራፍ 5 ቁጥር 48 ላይ ወደ አንተ መጽሐፍን ከበፊቱ ያለውን መጽሐፍ አረጋጋጭ በርሱ ላይ ተጠባባቂ ሲሆን በእውነት አወረደን ይላል። እሺ አረጋጋጭና ተጠባባቂ ብሎ የገባው የአረበኛው ቃል አረበኛውን አንብበውና ተጠባባቂ የሚለው እንትን ምንድነው የሚጠባበቀው? قال سبحانه وتعالى وأنزلنا إليك الكتاب بالحق مصدقا لما بين يديه من الكتاب ومهيمنا عليه فاحكم بينهم بما أنزل الله ولا تتبع أهواءهم عما جاءك من الحق لكل جعلنا منكم شرعة ومنهاجا ولو شاء الله لجعلكم أمة واحدة ولكن ليبلوكم بما آتاكم فاستبقوا الخيرات إلى الله مرجعكم جميعا فينبئكم بما كنتم تعملون. هلو ها وعليكم السلام ورحمة الله. سلامنا يا قدم درش الله ማን አሁን ቤተል ነው ያለሁት ነው። እሺ አይ ምን ጌታ በግዴ እሺ ጥያቄ በሱ ላይ ምንድነው? አነበብኩልህ አንቀጹ አረበኛው ተጠባባቂ የሚለው ማለት ነው። ተጠባባቂ ምኑ ማን ነው የሚጠባበቀው? ተጠባባቂ የሚለው ሙሀይሚን ያልከው አይደለ? ሙሀይሚን እኮ ሙሀይሚን የሚለው የአረበኛው ፍቺ አማርኛው ፍቺ ተጠባባቂ ነው አይደለ? እንጂ ሌላ ፍቺ የለውም። ተጠባባቂ ማለት ነው። ጥያቄ ምንድነው በሱ ላይ እኮ ሌላ ፍቺ ያለው ወይ ነው ማለት አሁን ተጠባባቂ በሚለው ላይ ሙሀይሚን ማለት ተጠባባቂ ወይንም ደግሞ ተቆጣጣሪ የሚቆጣጠርና የሚጠባበቅ ማለት ነው። እንዲሁም የበላይ ሆኖ ሁሉን የሚቆጣጠር ማለት ነው። ቁርአን ላለፉት መጽሐፍቶች የበላያቸው ነው፣ ተቆጣጣሪያቸው ነው፣ ተጠባባቂያቸው ነው። ያ ማለት ይጠባበቃቸዋል ማለት ነው ከተባለ ያለው ስህተት ያርማቸዋል። ይሄ እውነት ነው፣ ይሄ ሐሰት ነው እያለ የሚጠባበቃቸው የሆነ የሚያርማቸው የሆነ መጽሐፍ ምን እኮ እዚህ ጋር እኮ የትኛው ስህተት ብሎ ነው የሚጠባበቀው? ወይስ የትኛው ተበርዟል ብሎ ነው የሚጠባበቀው? ላንሳልህ ለምሳሌ እንደሱ ጥሩ። ለምሳሌ እስራኤላውያኖች ከግብፅ ነፃ ያወጣቸው ማን ነበረ? ያህዌ ነው ይዟቸው ሄደው ከግብፅ ሄደው ነፃ ያወጣቸው ማን ይባላል? ዮሴፍ ሙሴ ማስተካከል ሙሴ ኦኬ ሶሪ ሙሴ ከመጡ በኋላ ከተመለሱ በኋላ ለእስራኤላውያኖች የወርቅና የብር ጥጃ ወይንም ወይፈን አቅልጦ ሰርቶ ይሄንን ጣዖት ሰርቶ ከግብፅ ሀገር ያስወጣቸው ይሄ ያላቸው ማን ነው? ማንዳኔ መሄድ ይችላል። ቆይ ወደ ኮሽናችን ውሱ እንትኑ እንዳይሰፋ አይሰፋም። አብሽር የሚያርመው የሚጠባበቀው ለምሳሌ ምንድነው ስላልክ ለዛ ምሳሌ የሚያርመው ለምሳሌ ሙሀይሚን የሚለው አልከኝ። እዚህ ጋር ተጠባባቂ ነው። አማርኛ እንትኖች ተጠባባቂ ብሎ ነው የጻፉት አይደል እንዴ? አሁን ለምሳሌ አረጋጋጭ ካላወቁት አላውቅም ማለት ትችላለህ እኮ እኔ ያስረዳሃለሁ። በቃ ሻውን አዳምጥ። ለምሳሌ ስጠኝ አልክ አይደለ? ምሳሌ እየሰጠህ እኮ ነው። ቅድም ስጠይቅህ ምራል ከግብፅ ነፃ ያስወጣቸው ማን ነው ስል ሙሴ ነው አልክ። ኖ እኔ ምሳሌ ስጠኝ እኮ አልኩም። ሙሱ ምሳሌ ስጠኝ ሳይሆን እኔ አልኩ አራሚ የሚለው የለማ ሙሀይሚን የሚለው አራሚ የሚለው እኮ አልተጻፈም። እዚህ ካለ ብታሳየኝ ደስ ይለኛል። ተጠባባቂ ማለት ነው የሚጠባበቅ ማለት ነው። ቀደምት የነበረውን መጽሐፍ አረጋጋጭ አንድ አረጋጋጭ ለብቻ ወጥቶ አስቀምጠው ሙሰድቀን ነው እሱ አረጋጋጭ አለ። እሱ ሙሰድቀን ይላል። ተጠባባቂ ማለት ነው የሚጠባበቅ ያለፈው እኮ ትክክለኛ ማለትም ተውራትና ኢንጂል ወይ ዘቡር የሆነው መጽሐፎችን የሚጠባበቅ አይዋ እነዛ በዛ ላይ ያሉትን ስህተቶች ስህተት ናቸው ብሎ ይጠባበቃቸዋል፣ እውነቶችን እውነት ናቸው ብሎ ይጠባበቃቸዋል። ነው ታዲያ አይደል? እና
እዚህ ቦታ ላይ ለምሳሌ አንድ ስናነሳ እያስረዳ ነበር ሙሴ ከግብፅ ባስወጣቸው በእስራኤላውያኖችም ለእስራኤላውያን ከወርቅና ከብር አቅልጦ የወይፈን ጣዖት የሰራላቸው ማን ይባላል? ማን ነው ብለህ ነው አንተ የምታስበው የምታምነው? አላህ አትውጣ እንጂ ፊልሙ ነው። አሎ ስልክ ገብቶብኝ ነው። ስልክ ገብቶብኝ ነው። አሎ አይሽ እሺ ስልክ ገብቶብኝ ነው። እሺ ማለትም አሁን የዚህ ሀሳብ ላይ ምን ነበር ጥያቄና አሁን አንተ ሽፍት እያደረክብኝ ስለሆነ በዚህ ሀሳብ ላይ እናውራ። እሺ ማለት ማቆየት አልፈልግም። እሺ ምን ነበር ማስረጃውን አገኘህ? መጽሐፍ ላይ ኢየሱስ ክርስቶስ አምላክ እንዳለው አዮ ልክ ነህ አለ። ግን ትርጓሜው ነው ልነግርህ የፈለኩት። ትርጓሜ ያለው ብዬ የለ። አይዋ ስለዚህ ኢየሱስ ክርስቶስ አምላክ እንዳለው ይናገራል መጽሐፍ ቅዱስ አይደለ? ይናገራል፣ ግን ትርጓሜ ያለው ነው። እሺ ትርጓሜው ምንድን ነው? እንደዛ ነው። አሁን እንደሚታወቀው እንግዲህ ቅድም ብያለሁ ኢየሱስ ክርስቶስ ፍጹም አምላክ ፍጹም ሰው እንደሆነ ስንነጋገርበት የምታውቁት ነገር ነው። ያን ሲል ግን ፍጹም አምላክ ፍጹም ሰው እንደሆነ አረ የለም ደስ የሚል ነውር ነው አይልም። ኢየሱስ ክርስቶስ አንዲት ቦታ ላይ እኔ ፍጹም ሰው ፍጹም አምላክ ነኝ አላለም። እንደዛማ አላለም። ቃል በቃል አይደለም እንደዛ የምታደርገው የምታገኘው ቀጥታ ግዴታ እኔ አምላክ ነኝ ግዴታ አምልኮኝ ምናምን የሚለውን ነገር ቀጥታ ላታገኝ ትችላለህ፣ ግን በስራው ሲገለጥ ታየዋለህ። የምን ስራ? የትኛው ስራ? ቆይ የትኛው ስራ? ለምሳሌ የትኛው ስራ? ኢየሱስ ክርስቶስ ከራሱ ያደረገው አንድ ስራ ጥቀስልኝ እስኪ። ከራሱ ምንም ማድረግ አይችልም እኮ። ከራሱ ምንም ማድረግ አይችልም። ለምንድን ነው የማይችለው? ኢየሱስ ክርስቶስ ማን አድርግ ብሎት ነው? አይን የሰራው ግንባር ላይ አይን ግንባር ላይ የሰራው ማን አድርግ ብሎት ነው? ራሱ ኢየሱስ ክርስቶስ ምን አለ? እኔ ከራሴ ምንም ማድረግ አልችልም ፍቱኝ አለ። ላሳይህ ማስረጃ መጽሐፍ ቅዱስ ላይ ታውጣለህ። እሱ የተናገረው በሌላ መንገድ ነው። እኔና አብ አንድ ነን ሲል ታዲያ ምንድን ነው? ትርጉሙን ንገረኝ። እሱን ደግሞ ትጠይቀኛለህ። ግን አሁን ያነሳነውን እሱ ስለ አምላክነቱ አይደለም። ተረጋጋ እንጂ ቀስ በል ሳውራ አዳምጥ እንጂ ሄሎ እኔ ከራሴ አንዳች ማድረግ አልችልም ብሎ ቃል በቃል ኢየሱስ ክርስቶስ ተናግሯል እያልክ እዛ ጋር ስለ ድርጊት እየተናገረ ነው። አሁን ማድረግ አልችልም አንድ ነን ያለው ደግሞ ስለ ድርጊት ሳይሆን ስለሆነ ስለ ዓላማ ነው እዛ እየተናገረ ያለው። ከምን አንጻር እንደሆነ ይናገራል። አንተ በመለኮት ነው አንድነቱ ብለህ ልታሰብ ትችላለህ። እንደዛ ብሎ ግን አንዲት ቦታ ላይ ክርስቶስ አላስተማረም። እንዳውም አምላክ አለኝ አለ እንጂ እኔ በመለኮት ከአብ ጋር አንድ ነን አላለም በፍጹም። ነገር ግን አሁን ስለ ድርጊት ስናወራ ጊዜ ክርስቶስ ድርጊቱን አስመልክቶ ምን አለ? እኔ ከራሴ አንዳች ላደርግ አይቻለኝም አለ። ምንም አይችልም ከራሱ ማድረግ። ታዲያ ሲያደርግ ነበረው አንዴ ተረጋጋ። እሱን እንዳፈሳብ ችግር የለውም። ያነሳኸውን ምሳሌ ሁሉ መሄድ እንችላለን። ተመልከቱ፣ ክርስቶስን አምላክ ለማድረግ ወደ ምን ሄደ? ማልዳ አይንን አብርቷል አለ። ተመልከቱ፣ አይንን ይህን ተአምር ሲያደርግለት የነበረው ማን ነው? በመጀመሪያ አምላኩን አይደለም፣ አብ ነው አይደለም? ወይንስ በራሱ ነው ሲያደርግ የነበረው? በራሱ ነው እንጂ አይደለም። የሐዋርያት ሥራ ምዕራፍ 2 ቁጥር 22 ላይ እግዚአብሔር በኢየሱስ ክርስቶስ በኩል ተአምራትን አደረገለት እያለ ይናገራል። እና ተአምራትን ያደረገለት እሱ ነው። አዎ ይላል መጽሐፍ። ላሳየህ አውጥቼ መጽሐፍ ቅዱስ ላይ እሱም በስጋው በኩል ያለውን ያደረገውን ነገር ነው። ቅድም ይህ ስጋ ፈረደበት። ለሚጠይቀው ጥያቄ ያለው መልስ ስትሰጠው በስጋ ወደሚል ታመጣለህ። ክርስቶስ አንድ ቦታ ላይ በስጋ ነው ይሄን ያደረግኩት፣ ይሄ ግን በስጋ አይደለም ብሎ የተናገረበት ቦታ አለ? የለም፣ አንድ ቦታ። ከዛ በኋላ ስጋ ጥንት እያልክ እየተያየህ ትሄዳለህ። አይ ክርስቶስ አንድ ቦታ ላይ ይሄን ያልኩት ግን በስጋ ነው ያለበት ቦታ አለ? ያንም አንተ እንደንቱ ያልከውን ነገር የለማ። አሁን እኮ ግዴታ እኔ ለምናገረው ቃል በቃል እመጣልሃለሁ ከመጽሐፍ። እኔ ከራሴ አንዳች አልናገርም፣ እንዳነበብኩ እናገራለሁ። ንግግሬ ቅን ነው፣ በማስረጃ እንጂ ለማስረጃ አልናገርምና። ዳሩ ግን ትምህርቴስ በማስረጃ የተደገፈ ነው። በመጽሐፍ የምትፈልገውን ለምናገረው ሁሉ ጠይቀኝ፣ አውጣ፣ ይሄን በለኝ፣ በደስታ ነው የሚወጣልህ። ኢየሱስ ክርስቶስ አምላክ እግዚአብሔር በእርሱ በኩል ተአምራትን ያደርግለታል ተብሎ ቃል በቃል እዛው ተገልጿል። መጽሐፍ ላይ ላሳየህ ይችላል። አይኑን ያበራለትን ሰው ወደዛ እንሄድ። ኢየሱስ ክርስቶስ አይኑን ያበራለትን ሰው ምንድን ነው ሲሉት፣ ስለ ኢየሱስ ክርስቶስ ያ አይኑ የተበራለት ሰው ምንድን ነው ብሎ መሰከረ። ማልዳ
ሲያደርግ አንድ ነገር ሲያደርግ እንዲህ ላደርግ ልትፈልጋለህ ምናምን እያለ ነው። በምድር ላይ እንደዛ ያደረጋለ? አዳምጠኝ። አይንን ማብራት ብርቅ አይደለም። መጽሐፍ ቅዱስ ላይ ህይወትን የመለሱ ሰዎች እንዳሉ አሳይሃለሁ ከክርስቶስ በፊት። ነገር ግን እርሱ ብቻ እሱ ሳይሆን አሁን ጥያቄው አይን ማብራት የሚለውን እንጨርስ። እሱ ሌላ ነገር ነው። ኢየሱስ ክርስቶስ አይንን ባበራ ጊዜ ያ አይኑን የበራለት ሰው አለ አይደለ? እሺ እርሱ ምን ብሎ መሰከረ ስለ ኢየሱስ ክርስቶስ? ተአምሩን ከአንተ በላይ ያየ የተሰራለት አካል ስለ ኢየሱስ ክርስቶስ ምን ብሎ ነው የመሰከረው? አምላክ ነው ብሎ ወይንስ ነብይ ነው ብሎ? ወጣህ እንዲያስቀምጠኝ ጌታ ሰው በጌታ ስም ወጥቷል። ወላሂ ላዚም አሁን ጉድ ላሳያችሁ። አይኑን ያበራለትን ለማስረጃ አምላክ እንደሆነ ማስረጃ አድርገው ያሁኑ ያሉ ክርስቲያኖች እንደዛ ብለው ራሳቸውን ያምናሉ። ወይንም ቄሶቻቸው እንደዚህ ብለው ሸውደዋቸዋል። አምላክ ነው ምክንያቱም አይንን አብርቷል ይሏቸዋል። አይኑን ያበራለትን ሰው ምን ብለን ስለ ኢየሱስ ምን አልክ ብለን እንጠይቀው። አሁን መጽሐፍ ቅዱስ ላይ አይንህን ስላበራለህ ሰው ምን ትላለህ ተብሎ ሲጠየቅ እርሱማ ነብይ ነው አለ ቃል በቃል። ሙሉ አሳያቸው ይሄን ያለበት ምን እንዳለ ላሳያችሁ። ምን ላሳያችሁ። ቤት አድርጉት ልጆች፣ አንድ ቤት አድርጉት። ነብይ ነው ያው እና ተመልከቱ፣ እዚህ ጋር ተመልከቱ። ዮሐንስ ወንጌል ምዕራፍ 9 ቁጥር 17 በመካከላቸውም መለያየት ሆነ። ከዚህም የተነሳ እውሩን አይኖችህን ስለከፈተ ስለ እርሱ ምን ትላለህ ደግሞ አሉት። እርሱም ምን ነው አለ። በአላህ ይሄንን ኮሜንት ላይ ጻፉት። ኢየሱስ ክርስቶስ አይኑን ያበራለትን ሰው ራሱን ጠይቀውት ምን ትላለህ ስለ እርሱ ሲሉት አምላክ ስለሆነ ነው አላላቸው። ለእርሱማ ነብይ ነው አላቸው። ቃል በቃል ይኸው ምንድን ነው አለ። እርሱም ነብይ ነው አለ። ነብይ ነው። ተአምራቱን ያዩ የተቋደሱ አብረውት የኖሩ አብረውት ትምህርቱን የወሰዱ ሁላቸውም ተአምር መስራቱን የነብይነቱ ማረጋገጫ ነው ብለው አምነው ጨርሰው፣ የአሁኖቹ ክርስቲያኖች ደግሞ አይንን አብርቷል አምላክ ነው አምላክ ነው። ከየት ነው የመጣችሁት? ሸጉዳችኋል ቄሶቻችሁ። ወላሂ ባልሆነ መንገድ ወደ ጋንም እየመራቸው ነው። ተአምርን መስራት እንዴት የአምላክነት መገለጫ ተደርጎ ሊያዝ ይገባል? መጽሐፉ ላይ ያውና ተአምሩን ያዩ ሰዎች እንዳለ ነብይ ነው በቃ ብለው ጨርሰዋል። እኛ ነቢያችን ሰለላሁ ዐለይሂ ወሰለም አይንን አብርተዋል እኮ። አንድ አይነት በጣም በርካታ ጊዜ ነው ሰዎችን አንዱ መጣና እኔ ማየት አልችልም አይኔን በቃ ይመለስልኝ እፈልጋለሁ አላቸው። እዚያው ቁሞ ሰውየው ነቢያችን ሰለላሁ ዐለይሂ ወሰለም አይኑን አስመለሱለት። አይኑ በርቶ ሄዳል። እኛ ይህንን ይዘን አምላክ ናቸው እኮ አይንን አብርተዋል እኮ ብለን ጓንንም ላ ያ ጀማዓ የተአምርን ትርጓሜ ማወቅ አለብን። ተአምር ማለት አንድ ነቢይ ነኝ ብሎ በህዝቦቹ መካከል በሚነሳ ጊዜ ስለ አምላክ በሚያስተምር ጊዜ የነቢይነቱ ማረጋገጫ ይሆን ዘንድ ከአምላክ የሚሰጠው ማጠናከሪያ ነው። ከታቻላ ለዚህ ነው ዒሳ ዓለይሂ ሰላም ኢየሱስ ክርስቶስ አይንን ያበራሉ ብለን እኛ እናምናለን። ለምን እንደሆነ ተመልከቱ። ወረሱለን ኢላ በኒ እስራኤል ብሎ ይጀምራል በሱራ አሊ ዕምራን ላይ። ወደ እስራኤል ልጆች የላኩት መልእክተኛዬ ነው ብሎ ተናገረ መጀመሪያ አላህ። እኔ ቀድ ጅእትኩም ቢአየት ምን ረቢኩም አለ ዒሳ፣ እኔ ከጌታችሁ የሆኑ ተአምራቶችን አመጣሁላችሁ አለ። ከራሴ እንዳታደርጉት ከጌታችሁ ነው ብሎ ተናገረ። ካደረጋቸው ተአምራቶች መካከል አይንን ማብራት፣ ወኡብሪኡ ልአክመሃ ወልአብረሰ ወኡሕይ ልመውታ ቢኢዝኒላህ አለ። ማየት የተሳናቸውን ለምጽ ያለባቸውንም እፈውሳለሁኝ በአምላክ በአላህ ፍቃድ ነው ይህንንም የማደርገው አላቸው። ያቸው በማን ፍቃድ? በአምላክ በአላህ ፍቃድ። የምን ማረጋገጫ ነው? ገና መጀመሪያ ሲጀምር ገና ወደ እስራኤል የተላከ መልእክተኛ መሆኑን ገለጸ። የመልእክተኛነት ማረጋገጫ እንጂ ተአምር ሌላ አይደለም። ሙታን ማስነሳቱን ኢየሱስ ክርስቶስ ሙታን አስነስተዋልና ስለዚህ አምላክ ነው ይሏቸዋል። መጽሐፉ ግን ምን ይላል? ተመልከቱ። መጽሐፉ ላይ ስንመለከት ጊዜ
ምን እንደምታገኙ ኢየሱስ ክርስቶስ የሞተውን ሰው አስነሳ። ከዚያስ ምን እንዳለ ተመልከቱ። ወደ ሰማይ ቀጥ አለና አምላኩን አመሰገነ። አንድና ብቸኛ እውነተኛ የሆነውን ያን አንድ አምላኩን ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ብቻህን አምላክ ነህ ብሎ የገለጸውን እርሱ ክርስቶስ ወደ ሰማይ ቀጥ ብሎ አባት ወይ ስለሰማኸኝ አመሰግንሃለሁኝ አለ። ምንድን ነው የሰማው? ከላይ ከፍ ብላችሁ ስታዩት የሟቹ እህት ማርታ ትባላለች። ማርታ ምን አለችው ኢየሱስን? አንተ በዚህ ብትኖር ወንድሜ ባልሞተ ነበር፣ ምክንያቱም እግዚአብሔር የምትለምነውን እንደሚሰማህ እናውቃለንና አለችው። አያችሁ፣ የምትለምነውን አለችው። ስለዚህ ስለሰማኸኝ አመሰግንሃለሁ ብሎ ኢየሱስ ክርስቶስ አምላኩን ሲያመሰግን ጊዜ ልመናውን ስለሰማህ ነው። አይን ያለምነውን ራሴ ነኝ እኮ የማደርገው እኔም መለኮት አለኝ አላላትም። ኢየሱስ ክርስቶስ እንደሚለምን ያውቃሉና ሁላቸውም የምትለምነውን ያደርግልሃል እናውቃለንና አለችው። ከዚያ በኋላ አምላኩን አመሰገነ። ስለሰማኝ አመሰግናለሁ፣ ሁልጊዜም እንደምትሰማኝም አውቃለሁ አለ። ሁልጊዜ ተአምርን ሲያደርግ አምላኩን እየለመንና እየሰማው እንደሆነ ገለጽ እዚያው ላይ። ከዚያስ ይህንም ከዚህ ሁሉ ሕዝብ ፊት የምናገረው አምላክ እንደሆንኩኝ ያውቁ ዘንድ ላ አላለም። የሥላሴ አንደኛው አካል እንደሆንኩኝ ያውቁ ዘንድ ላ አላለም። ፍጹም ሰው ፍጹም አምላክ እንደሆንኩ ያውቁ ዘንድ ላ አላለም። አንተ እንደላከኝ ያውቁ ዘንድ ነው አለ። ያሰላም ልክ ቁርአን ላይ እንዳለው የአምላክ መልእክተኛ መሆኑን ማረጋገጫ ተአምራትን ተሰጠ ይለናል አይደል ቁርአን። ኢየሱስ ክርስቶስን ሙታኑን ካስነሳ በኋላ መጽሐፍ ቅዱስ ላይ ምን አለ? አንተ እንደላከኝ ያውቁ ዘንድ ይሄን እናገራለሁ ከፊታቸው አለ። ስለዚህ ተአምር ሙታንን ማስነሳቱ፣ አይንን ማብራቱ ሁላቸውም ከአምላክ የተላከ መልእክተኛ መሆኑን ማረጋገጫ እንጂ ሌላ አይደለም። ይሄን ያለበትን ቆይ ነው ላሳያችሁ። እሺ ዮሐንስ ወንጌል ምዕራፍ 11 ቁጥር 22 ኢየሱስ ክርስቶስን ተመልከቱ። ወንድሟን ሊያስነሳላት ሲል አምላኩን ለምኖ እንደሚያስነሳ መጀመሪያ ይነግሩታል። ከፊቱ አይን ያለምን ምናምን ብላ አይቃወማቸውም። እዚህ ጋር ምን ይላል? ማርታም ኢየሱስ እንደመጣ ወንድሟ እዚህ ቦታ ላይ ሞቶባት ነው ይወቻላል። ማርታ እቺ እህቱ ነች። ኢየሱስ እንደመጣ በሰማች ጊዜ ልትቀበለው ወጣች። ማርያም ግን በቤት ተቀምጣ ነበር። ማርታም ኢየሱስን ጌታ ሆይ፣ ጌታ ማለት አለቃ ማለት ነው። ክርስቶስ ጌትነቱ የተሰጠ አለቅነትና ሹመት እንደሆነ መጽሐፍ ቅዱስ የሐዋርያት ሥራ ምዕራፍ 2 ቁጥር 36 ይናገራል። ዮሴፍ፣ አብርሃም ሁሉም ጌታ ተብለዋል። አለቃ ነውና ጌታ ተብሏል። አንተ በዚህ ኖረህ ብትሆን ወንድሜ ባልሞተ ነበር አለችው። ለምን? አሁንም ከእግዚአብሔር የምትለምነውን ሁሉ እግዚአብሔር እንደሚሰጥህ አውቃለሁና አለችው። አላሁ አክበር። አምላኩን እየለመነ እንደሚያስደርግ ያውቃሉ። አይ ተሳስተሻል፣ እኔ በራሴ ነው የማደርገው፣ እኔም አምላክ ነኝ እርሱም አምላክ ነው አላለም። ላ የምትለምነውን እንደሚሰጥህ እናውቃለንና አለችው። ከዚያ ኢየሱስ ክርስቶስን በቃ ምንም አላለም። በቃ አብሽሪ፣ ኢየሱስም ወንድምሽ ይነሳል አላት። ወንድምሽ ይነሳል። ገብታችኋል? ከዚያ በኋላ እንዲነሳ ሆና ተነስ ይለዋል፣ ይነሳል። ገብታችኋል? ማርታም መጨረሻው ቀን በትንሣኤ እንድነሳ አውቃለሁ አላቸው። ኢየሱስም ትንሣኤና ሕይወት እኔ ነኝ፣ የሚያምንብኝ ቢሞት እንኳን ሕያው ይሆናል አላት። ሕያው የሚሆንም የሚያምንብኝ ሁሉ ለዘላለም አይሞትም። ይህን ታምናለሽ አላት። እርሷም አዎን ጌታ ሆይ፣ አንተ ወደ ዓለም የሚመጣው ክርስቶስ የእግዚአብሔር ልጅ እንደሆንክ እኔ አምናለሁ አላቸው። ይህንም ብላ ሄደች። እህቷም ማርያም በስውር ጠርታ መምህሩ መጥቷል ይጠራሽማል አለቻት። እርሷም በሰማች ጊዜ ፈጥና ተነሳች፣ ወደ እርሱም መጣች። ኢየሱስም ማርታ በተቀበለችበት ስፍራ ነበረ እንጂ ገና ወደ መንደሩ አልገባም ነበረ። ሲያጽናኗት ከእርሷ ጋር በቤት የነበሩ አይሁድም ማርያም ፈጥና ወደ ተነሳችና በወጣች ጊዜ ወደ መቃብር ሄዳ በዚያ ልታለቅስ መስሏቸው ተከትሏት። ማርያምም ኢየሱስ ወዳለበት መጥታ ባየች ጊዜ በእግሩ ላይ ወድቃ ጌታ ሆይ፣ አንተ በዚህ ኖረህ ብትሆን ወንድሜ ባልሞተ ነበር አለችው። ኢየሱስም እርሷ ስታለቅስ ከእርሷ ጋር የመጡት የአይሁድ ሲያለቅሱ አይቶ በመንፈሱ አዘነ፣ በራሱም ታወከ ይላል። ወዴት አኖራችሁት አለም። እርሱም ጌታ ሆይ መጥተህ እያሉት ኢየሱስ ክርስቶስን። ኢየሱስም እንባ ፈሰሰ ይላል። ኢየሱስ አለቀሰ። ስለዚህም አይሁድ እንዴት ይወደው እንደነበረ እዩ አሉ።
ከእነርሱ ግን አንዳንዶቹ ይህ የዕውሩን አይኖች የከፈተ ይህንን ደግሞ እንዳይሞት ያደርግ ዘንድ ባልቻለ ነበርን አሉት። ኢየሱስም በራሱ አዝኖ ወደ መቃብሩ መጣ። እርሱ ዋሻ ነበረ፣ በድንጋይም ተገጥሞበት ነበረ። ኢየሱስም ድንጋዩን አንሱ አለ። የሞተውም እህት ማርታ ጌታ ሆይ ከሞተ 4 ቀን ሆኖታል፣ አሁን ይሸታል አላቸው። ኢየሱስም ብታምኚስ የእግዚአብሔር ክብር እንድታይ አልነገርኩሽም ምን አላት። ድንጋዩን አነሱት። ኢየሱስም አይኖቹን ወደ ላይ አንስቶ አሁን ከአባቱ ጋር ከአምላኩ ጋር ኢየሱስ ክርስቶስ አምላኩን ሊያመሰግን ነው። ገብታችኋል አይደል? ኢየሱስም ወደ ሰማይ አይኖችን አንስቶ ምን አለ? አባት ሆይ ስለሰማኸኝ አመሰግንሃለሁ። ቅድም ያልኳቸው ማለት ነው። ስለሰማኸኝ አመሰግንሃለሁ። ምንድነው የሚሰማው? ቃል በቃል ማርታ ከላይ ምን አለች? እግዚአብሔርን የምትለምነውን እንደሚሰማ አውቃለሁና ብለዋለች አይደለ ልጆች? ምንድነው የሰማው? አምላኩን መለመኑን። አምላክ ሆይ የለመንኩህን ስለሰማኝ አመሰግንሃለሁ ማለት ነው በተዘዋዋሪ። ገብታችኋል አይደለ? ስለሰማኸኝ አመሰግንሃለሁ ብሎ አምላኩን አመሰገነ። ምንድነው የሰማው? ልመናውን ማለት ነው። ከላይ ቃል በቃል የምትለምነውን እንደሚሰማህ እናውቃለን አላቸው። ከዚያስ ሁልጊዜም እንደምትሰማኝ አወቅኩኝ አለ። አሁን ስለዚህ አምላኩን ሁሌ እየለመነ እንዲሰማው የሚጥር የሆነ አካል ነው ማለት ነው። ሁልጊዜ እንደምትሰማኝ አለ። በቃ ይህም ብቻ ነው እንዳትሉ፣ ሁልጊዜም ይለምናል። ሁልጊዜም እንደሚሰማው ራሱ ተናገረ። ሁልጊዜ አለ። በቃ ከዚያስ ነገር ግን አንተ እንደላከኝ ያምኑ ዘንድ በዚህ ዙሪያ ስለቆሙት ሕዝብ ተናገርኩ አለ። አላሁ አክበር። አንተ እንደላከኝ ክርስቶስ የተላከ መልእክተኛ መሆኑን ማረጋገጫ ነው ያ ሁሉ ተአምር ሲያደርግ የነበረው። ለዚህ ነው የነብይነት ማረጋገጫ እንጂ የመልእክተኛነት ማረጋገጫ እንጂ ተአምር ሌላ አይደለም የምንላቸው። ይህ ነው። ከዚያ በኋላ ምን እንዳሉ እንመልከት። እነርሱ ኦኬ በመካከላችን አምላክ ምናምን ምን እንደሚል ተመልከቱ። ቃመ ፊና ነቢዩን ዐዚም ይላሉ። ቃመ ፊና ነቢዩን ዐዚም ምን አሉ ታዲያ እነዚህ ሰዎች? 7:16 ላይ እነዚህን ተአምራቶች ባዩ ጊዜ ምን እንደሚሉ ያውና ልጆች እዚህ ጋር ምን ይላል? ሁሉም ፍርሃት ያዛቸውና ምን አሉ? ታላቅ ነቢይ በእኛ መካከል ተነስቷል። አላሁ አክበር። ታላቅ ምን ተነስቷል? ነቢይ። ታላቅ ነቢይ በመካከላችን ተነስቷል። ይዛቻለ ታላቅ ነቢይ በመካከላችን ተነስቷል። ይሄ ብቻ አይደለም። በዘመኑ የነበሩ ህዝቦች እንዳለ ነቢዩ ኢየሱስ እያሉ ነበር የሚጠሩት። ይህን ስንል እኛ እንደው ዝቅ ያደረግነው ምናምን ይመስላችኋል? ወላሂ ዝቅ እያደረግናል። መጽሐፉ የተናገረውን ነው እናሳያቸው። መጽሐፉ ነቢይ እንደሆነ እንዳለ አይኑን ያበራለትን ሰው ምን ትላለህ ሲባል ኧረ ነቢይ ነው እሱ አለ። በቃ ኢየሱስ ክርስቶስ ያንን አንተ ለምነህ እንደምታደርግ እናውቃለን ሲሉት ኧረ እኔ በራሴ አድርገዋለሁ አልለምንም አላለም። እሱ በራሱ ነው የሚያደርገው እያለ ይሸውራቸዋል መምህሮቻቸው። ወላሂ ይሏቸዋል በራሱ ነው የሚያደርገው እርሱ አምላክ ነው እናይሏቸዋል። ይሄ ግን በኢየሱስ ክርስቶስ ከፊቱ እየተናገሩ አንተ እየለመንክ እንደምታደርግ እናውቃለን ሲሉት ክህደት ቢሆን ይሄ ቃል ወደ ያስቆማት ነበር። ተሳስተሻል፣ እኔ በራሴ ነው የማደርገው። ገባችኋል? ጥፋት ላይ እያየበችም ክርስቶስ ዝም ይላል። ሰዎች ላዝም አይልም፣ ያርማቸዋል። ነገር ግን እርሱ ለምነው የሚያስደርግ ነው። ያንኑ ያ ሁሉ ተአምራት የምን ማረጋገጫ ነው? የነብይነቱ የመልእክተኛነቱ ማረጋገጫ ነው። ካላመናቸው በደንብ ዛህራና ጃስሚን ረመዳን ያብራሩላቸዋል። ማስረጃ 3 ሰዎች ሰጠዋቸው። እዚህ ሶላት እየደረሰ ስለሆነ ኡዱ ምናምን ላድርግ ነውና ነው። ይቅርታ ዛህራ አለሽ? ዛህራ አለሽ? ሰላም አለይኩም ወራህመቱላህ። ደርሰናል። ሰላም አለይኩም፣ እንዴት ናችሁ? ወአለይኩም ሰላም ወራህመቱላህ። እሺ ጥያቄ ያላችሁ ንዝር ጥያቄ ያላችሁ ክርስቲያን ወገኖቻችንም ካላችሁ ኢንሻአላህ መቀጠል ይቻላል። እሺ ቀጥሉ። ጀስሚን ቀጥይ፣ ረመዳንም ቀጥይ መጣ። እሺ እንትን ካላችሁ አንድ ጊዜ ደርሳችሁ አሪፍ ቪዲዮ ስለፖስትኩ ምናምን ደርሳችሁ እሺ፣ እስከዛ ማለት ነው
ጥያቄ ከአንሽ ፈትዋ ነው። ፈትዋ ከሆነ እሱ ምናልባት ሰግዶ ዱዓ አድርጎ እስኪመለስ ምናምን ጠብቀው። ባረካላሁ ፊኩም። ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ያ የኔ ፈትዋ ነው። ፈትዋ ከሆነ በቃ እሱን ጠብቀዋለህ። እሱ ሲመለስ ባላ ፍቃድ የሚመለስ ይሆናል ማለት ነው። እሺ ከላይ ያለውስ አሊሰን ነው። አሊሰን አሊሰን እሺ ታብታብ ማሻአላ 1 ሚሊዮን አስገብታችሁታል። በቃ ሰሞኑን ማሻአላ ወላሂ የውሱ ቤተሰብ ኩራት ሆናችኋል ማለት ነው። ምንም እንትን የሚላችሁ ነገር የለም። ወሳኝ ቪዲዮ ነው የፖስተነውና ቫይራል አውጡት እንደምን እንትን አድርጎሽ ካላችሁ ግቡ። ጥያቄ ምናምን አድሚናቶች አለ እዛ ዛሩ አለሽ አይደል? አድሚናት የለውም። አድሚናቶች ካላችሁ አሊሰን ማያወሩትን በታስወርጃቸው ዚክራ እሺ ቶፕ ሰላም ነው። ሲግማ ቦይ እንዴት ነው? አለን የኢየሱስ አምላክ መዘን ከየት ቤት ነው? እንዴት ናችሁ? ኧረ ከባቲ ነው ዳይ ከየት ቤት ነው? እምነት ነህ? አይሰማም? አይሰማም። ሌላ ሰው አስገቡ። ህፃን ነው። ሰላም አለይኩም። ጥያቄ ነበረ። ግዴታ እሱን መጠበቅ አለብኝ? ወላ ትመልስልኛለህ? አዎ ይኸው ፈታው ነው። አዎ ፈታው እኮ ነው። እሱን ጠብቅ። እሺ ከላይ ከላይ ሎዲንግ ልጠይቅ? እሺ ሰላም አለይኩም። ወአለይኩም ሰላም። ፈትዋ ከሆነ እሱን ጠብቅ። ያ በእስልምና ያው ከእስልምና ጋር የተያያዘ ጥያቄ ማለት ነው። ምንድን ነው ከእስልምና ፈትዋ ካልሆነ ሹብሃ ምናምን ከሆነ ጠይቅ። እና የኔ ጥያቄ እሱ አለ እሱ ከሆነ እሱን ጠብቅ። ይመልሳል ኢንሻአላህ። ባላ ማን ነው ሚውት አድርጉ። እስከ ላይ ኩንፋ ይኩን። መግባታችሁን አታውቁም እንዴ? ሚውት አድርጉ። ጥያቄ ከሌላችሁ ደግሞ አትላኩ። ወይ ዛህሩ አለሽ?
ጫጫታ አለ እኔ ጋር እና ጥያቄ ያላችሁ ካላችሁ ግቡ። ክርስቲያኖችም ሙስሊሞች ንጽጽር ጥያቄ ያላችሁ እሺ። ፈተዋ ከሆነ ሁሴን ሲመጣ ኢንሻአላህ ባረከላሁ ፊኩም። ጥያቄ ያላችሁ ግን መግባት ትችላላችሁ። ንጽጽራዊ ጥያቄ ያላችሁ የሌላችሁ ደግሞ አትግቡ እሺ። እንትን እንዳታደክሙን አትግቡ እሺ። የገባችሁ ጥያቄ ያላችሁ አድሚኖች አስገቡ። ባረከላሁ ፊኩም። የገባችሁ ጥያቄ ያላችሁ እሺ፣ የገቡትን አስወጡና ሌላ አስገቡ። السلام عليكم ورحمة الله وبركاته يا جماعة. وعليكم السلام ورحمة الله وبركاته. እንት እንደዛ የተባለው ሰው ያሁን ትልቅ ነገር እንደቀረበት ይወስዋል። ኧረ በአላህ ተው። እሺ ጥያቄ እንቀጥል ወንድም። እሺ ዘካ ለማውጣት ፈልጌ ነበር። ምን ያክል ሰው ነው ማውጣት የሚችለው? ወአለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ቀጥል ጥያቄ። አሁን ዘካ ተከፍቶን ዘካ ማለት ነው ማለት ነው። ምን ያክል ሰው ነው ዘካ ማውጣት ዋጅብ? ይሰማል ድምጼ? ይሰማል። ጥያቄህን ቀጥል ወንድሜ። አጥፍ ኪስህ صغيرة زي الزهرة كيف حتقلبنيها ولا يكفي؟ كل شوية هو اسمه حبيبتي. አይሰማም አሁን? ይሰማል። ጥያቄህን ቀጥል እያልኩ ነው። አይሰማህም? ዘካ በአመት አመት የሚወጣ ዘካ ማለት ነው። ብር ምን ያክል ሰው ነው ዋጅብ የሚሆነው ነው? እኔ ያለኝ ብር ማለት ነው። ዘካተል ማል ነው? ፍጥር አይደለም። በአመት አመት የሚወጣ ዘካ አለ እንዴ? ብር ማለት ዘካተል ማል ወንድሜ እንትን በአመት የሚወጣው ያለህ ብር ስንት ሲሆን ነው ዋጅብ የሚሆንብኝ? ከስንት ጀምሮ እኮ እያወራሁ ነው እኮ። ይሰማል? እሺ ይሰማል እኮ 590 የእንትን ብር ካለህና ብር የሚገዛ ማለት ነው። ይሄ ነጩ ወርቅ የሚገዛ ብሩን እሱን የሚገዛና በብር ያ ወርቅ በብር ስንት ነው? ቆይ ላውራ እንጂ። እሺ እኮ አሁን ልጨርስና ከዛ በኋላ ካልገባህ ትጠይቃለህ እኮ። ብር የሚባል የሚገዛ አታውቅም? የእንትን ሴቶች የሚያደርጉት ወርቅ ምናምን ያለበት የነጩ እሱን የሚገዛ 590 ግራም ነው። 590 ግራም የሚገዛ ካለ አንድ ብር። ሁለተኛ ደግሞ ወርቅ 85 ግራም ወርቅ የሚገዛ ካለ እሱ ካለ እሱ ሞልቶ አመት ከዞረ እሱን የሚያክል ብር ሞልቶ አመት ከዞረ ዘካ ዋጅብ ይሆንበታል። ያንን ያለህን ብር ለ40 ማካፈል ነው። ያለህን ብር ለ40 ስታካፈለው ለምሳሌ 100,000 ብር ቢኖር ሲካፈል ለ40 ታደርገዋለህ 2500 እንደዛ መሰለኝ የሚመጣው። 100,000 ብር ካለ 200,000 ብር ካለ 300,000 ብር ካለ ለ40 ያካፈልክ የሚመጣውን ብር ዘካ ይዋጅባል ነው። ዘካ ነው ያንን ትሰጣለህ ማለት ነው ለምስኪኖች። አይ አሁን ተገዥማ ተመልሶኛል፣ ግን ያስተማናው ስንት ብር ቢሆን ነው? እኔ እሱን አላወኩም እኮ። ካጠገብ ወርቅ ቤት ካለ ጠይቅ። ካጠገብ ወርቅ ቤት ካለ ስንት ነው ብለህ ጠይቅ። ከዛ ይነግሩሃል ያንን ነገር ማካፈል። 1 ግራም ወርቅ ስንት ነው ብለህ ከዛ ያለህን ገንዘብ ደግሞ ስንት እንደሚገዛ መደመር። እሺ እንደምን እሺ ፈትዋ አትጠይቁ። እሺ ባረከላሁ ፊኩም። አሁን የምትጠይቁት ገብታችሁ ንጽጽራዊ ጥያቄ ነው። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። አሁንና ከልጁ ጋር እየይዤ አንድ ጥያቄ ነበር። እሺ አመት ሲሞላ ነው ያልሽውና ያልሽው ብር ሞልቶ አመት ካልሞላስ አይወጅም? አይወጅም። አመት ካልሞላ አይወጅም። የቱንም ያክል ብር ቢሆን ማለት ነው።
የቱንም ያክል ብር የሚባለው ነገር የእንትን የኒሳቡ እስከሚሞላ ነው። ኒሳቡ ከሞላ በኋላ ግን ዋጅብ ይሆናል። የቱንም ያክል ለምሳሌ 2 ሚሊዮን ብር ለምሳሌ ዛሬ ቢኖርህ አይወጅብበትም። ዛሬ ስለሆነ ያገኘው አመት ከሞላው ነው የሚወጅበው። ኦኬ መርሐባ ነበር ግልጽ ነበር። እሺ ጥያቄ ያላችሁ ቀጥሉ ጀማ። ይቅርታ እሺ ሰላም አንኳኳባችሁ። ጥያቄ ያለው ካለ በመግባት ይቻላል። የገባችሁ ጥያቄ ያላችሁ? እኔ ጥያቄ አለኝ ግን ያው ሁሴን ጣብሎ ነው ረመዳን። እሺ ንጽራይ ጥያቄ ያላችሁ ጠይቁ። واحد يكفي صح يا؟ ايوه اثنين كنت طيب ጥያቄ የላችሁ የሚገባቸው ነው? مرحبا አድሚኖች ካላችሁ አስገቡ ልጆች። እሺ ጥያቄ የላችሁም? አድሚኖች የላችሁም ነው? አድሚኖች ባረከላሁ ፊኩም አስገቡ ቶሎ ቶሎና ኢንሻአላህ እንድናስተናግዳችሁ። እሺ የገባችሁ ጥያቄ ያላችሁ? አላሁ ሙስተዓን። ጥያቄ ያላችሁ የገባችሁ? አሙ ምናምን ባህሪ ምናምን ፎዚ ራሃ ጥያቄ ያላችሁ? እኮ ሁሴን ሲመጣ ትመጫለሽ። ማማዬ ሁሴን ሲመጣ የምትገቡ ልጆች ሁሴን ሲመጣ ትገባሉ። ያስገቡሻል ኢንሻአላህ ያስገቡሻል። ፈተዋ ጥያቄ ያላችሁ አትግቡ አለን። ምክንያቱም ንጽጽር ያላችሁ ጥያቄ እንዲጠይቁ በኋላ ደግሞ ኢንሻአላህ ያስገቧቸዋል። ፈተዋ ሲመጣ እንትና ሁሴን እሺ ጥያቄ ያላችሁ አዲስ የገባችሁ ጠይቁ። አላችሁ? لبيه ما يخليك روح جيب الاخير. ها جيب من مرحبا يلا تقدر جسمين ليش جسمين وين رمضان رمضان كله قتل انا قاعد نشتم السلام عليكم. ايش مرحبا نقرب بزوك لا شيء